ዘና እና ተፍታ በሚያደርጉ ቪዲዮዎች ተመልሰናል። ከቪዲዮቻችሁ ጋር አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔም let's go to like and subscribe guys. So let's watch. በድሮ ጊዜ የሞት ፍርድ ቢፈረድባችሁ እንዴት ነበር የምትገደሉት? ዛሬ ሁለት ሶስቱን እንመለከታለን። የመጀመሪያው ልክ እንደዚህ ሲሆን ከነሐስ የተዘጋጀ በሬ ውስጥ እንደዚህ ያስገባችሁና ከስር እሳት ይለቁባችኋል። በእሳቱም የተነሳ ስትጠበሱ ይሄ ሰቆቃ ነው። በእናትህ ደግሞ የተናደደ በሬ ይመስል ድምፁ እንደዚህ እንዲወጣ ይደርገዋል ማለት ነው። በሚገርም ሁኔታ ደግሞ ይሄ ቅጣት ተግባራዊ የሆነው መጀመሪያ ይህንን ሐሳብ ያመጣውና ይህንን በራሱ ፈጣሪው ላይ ማለት ነው። ሁለተኛው ቅጣት ደግሞ እንደምትመለከቱት አንተ አሰቃቂ ነው። በአፍና በአፍንጫችሁ እንደምትመለከቱት የተለያዩ ማር፣ ወተት፣ ጣፋጭ ነገሮች አድርገው የተለያዩ እንስሳቶች የሚገኙበት ጋር ያስቀምጧቸዋል። ይሄ ደግሞ ይባስ ስቃይ በስማ። ሶስተኛው ደግሞ ይሄኛው ነው። ሰውነታችሁን መለጠጥ ነው። እዚህ ጋርና እዚህ ጋር ትታሰራላችሁ። እየጎተቱ ሊሰነጥቋችሁ ነው የሚደርሰው። ሶስተኛው ደግሞ እንደዚህ ነው። ከላይ እሳት አለ፣ እዚህ ጋር ደግሞ አይጥ አለች። ይሄ ደግሞ ብረት ነው። እሳቱ ብረቱን ሲያቃጥለው አይጧ እኔን እንዳያቃጥለኝ ብረቱ በማለት እናንተን ቦርቡራችሁ ታልፋለች። ሶስተኛው ደግሞ እንደዚህ አይነት ቅጣት ከስር እንደምትመለከቱት ወደ ላይ የሚወጣ በቀስታ ወደ ላይ የሚያድግ ነገር አለ። እሱ እናንተን ምን እያረጋችሁ ይመጣል? እየበሳችሁ ይመጣል። ይሄ ደግሞ ረጅም ጊዜ የሚፈጅ አሰቃቂ ቅጣት ነው። በእንደዚህ አይነት መልኩ ነበረ የሞት ፍርዳችሁ ተግባራዊ። ሆሊ ሺት! ይሄ በጣም አሰቃቂ ከአሰቃቂም በላይ ማለት ነው። ይሄ በቃ ስቃይ ልክ እንትን ነው ከሚደረገው እንትን አንጋ ወሬ በጌታ ስሜ በጣም ስቃይ ነው በለው። ግን ወንጀል እንዳትሰሩ በቃ ቅጣቱን ፍራቻ ከወንጀል ራሳችሁን ጠብቃላችሁ። አሁን አብዛኛው ሰው እየተዳፈረ ያለው የቅጣቱ መቅለል ይመስለኛል። ማለት አላ የሆነ ጥፋት አጥፍተህ የሆነ ታይል አመት ትታሰራለህ። nothing to happen in your life ብለዋል። ስለዚህ ምንም የሚፈጠር ነገር አይኖርም ማለት ነው። ግን እነኚህን ሰቆቃ የሆኑ ቅጣቶች ማሰብ ራሱ ወንጀል እንድትሰሩ ያደርጋችሁ። እንዴት አባትህ ትሰራለህ? በሬው አንተ የድሮ ሰው ጨካኝ ነው። ማይቱ ተረጋግጥ። እንደዚህ አይነት ስሜት ነው የሚሰማው። ባምሌ ጻዩንም አልቻልኩት። ችኳ ድምጽ ያምራል። እንዴ ዳድ በመኪና ስለሚያደርሰን ጭራሽ ነክቼው አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማለት ነው። እባክሽ ጉለቴ ያለብሻ ትከቢያታለሽ እንደዚህ በቃ እት በጣም አንገላታታላ ገብተህ ታታረግ መልሽ ይላውሮ ሊናስ ካንተና ስትነክ ነበር። ምንድነው እንደዚህ ይቻላል እንዴ? አራስ ደርደር ምሱ ጸብጸብሽ ከረጂ ጋር ምንድነው የምትሰራው? ሲጀመር ፊትም ለመላከፍ አይሆንም ማለት ኧረ አይሆንም። ሄደው ቀጥ ብለህ ሄዳለሁ። አሁን ነው የምሄደው። ወይኔው ባያውቅ ነው የሚገርመኝ እኔ ራሴ ራንናት እንዴ አምዴት ኧረ ኩላሊት ልትወጣ የቤልሽ ነኝ ብላ ኧረ ዞር በይ። የቤልሽ ነኝ ብላ ኩላሊት ብቻ አይደለም አንተንም ከነነፍስህ ነው የሚሸጥ በአንዴ ተርን። አሁን እኮ በቃ የቤት ልጅ እንኳን ማስታች ነው። እንዲህ ይቻላል እንዴ? እንደዚህ መለወጥ ይቻላል እንዴ? አማኑ ማለት አዋና ፓሪ ማለት አዋላ ውጣ እና ዳግ ሶሪ ምን አባት ነው የሚገባው? ሲያስጠላት አለ። ኧረ ምንድን ነው እንዲህ ኧረ አንተ እንዴት ነው እሱ እነኚህ እንደዚህ የሚያማምሩት? ኧረ ያለክማን ይላልናት
ምንድነው አሁን የሚባለው? ይሄ ብራይዳል ሻወር ነው። ብራይዳል ሻወር፣ ቤቢ ሻወር ነው። ብራይዳል ሻወር የብራይዳል ቱሚ ይላሉ። በአማርኛ ምንድን ነው ሊሆን የሚችለው? ሙሽራ ልሆን ነው፣ የሙሽራ ልሆን ነው ድግሷ። አብረን ታድመን እና በጣም ነው የሚያምረው። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ እሺ፣ አዎ አስተማሪ ሆናለሁ። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል እባላለሁ። እናንተ ግን እናቷ በሉኝ። እሺ ሴቶች በዚህ ጋር እስቲ ወንዶች ደግሞ በዚህ ጋር ውጡ ጣና ተራጋች። ቆይ ግን ከመውጣት በፊት ነገ ስንመጡ የሚገርም አይዲያ እናትዬ የቤት ስራ ነገ ስንመጡ ደግሞ የተለያየ ፍሌቨር ይዛችሁ እኛስ ቲቸር እኛስ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ ባለፈው ሴሚስተር ላይ ከመቶ የተሰጠኝ አሁን አስታክሎ ብታይ ቲቸር እንዳልሆነ ፈርቼ ነበር። ምንም እንዳታስብ ይኸው መቶ ነው ያደረኩት። እንደዛ ከሆነ ቲቸር አንተም በእኔ በኩል እንዳታስብ። በምን ስምሽ ማን ነው? ቅድስት በቃ ቅድስት ስምሽ ማን ነው? መጨረሻው መቶ ቲቸር እኔ ጋርም አለክ ሁሉ ለእኔ ነው። ቀላል በዛ የተመደብሽ ኧረ እኔ ምን አውቄ ቂንኮ የሚባል ገብቼ እንዳለ ረሃ ተማሪዎች ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት። እውነት እኮ ነው። እነኚህ ልጆች ሃይስኩል ላይ ከተመደቡ ማለት ነው ተማሪዎችን ነው የሚፈጁት። ይሄ ታውቁት እንዴ? አንተ ሌላ አንግልም አለው ለካ። ኧረ የታረ ሰው ተስማማህም አልተስማማህም እኛው ኦኬ። ሮስት ባትሉ ቀጠለ። መጣል ደግሞ በላቸው በቲጂ አገልግል በላቸው በቲጂ አገልግል የመልክ ገፋት ዳፍንታም ሊባ ይጅብኝ እንግዲህ በእውነት የልብህን ተናግረህ መቅለስ ቁጭራ ብለህ ቁጭራ መስሎ አልታየኝም። እንግዲህ ይሄ ልጅ በዚህ በቲክቶክ መስኮት ከመምጣቱ ከወራቶች በፊት ይሄን ነበር የሚመስለው። ሰካራም የሰራው ነበር የሚመስለው። ጸጉሩ ድሬድ ይሁን እንግዲህ ምን ይሁን በእውነት ምን ብለው ነው? መካር የለም ነው መካር የለም። ጓደኞች እንዴት ጨካኝ ጓደኞች ነው ያሉ! እንዴት ጨካኝ ሶሪ ግን እሺ ማሳደጉ ይደግሽ ማደጉ እኮ አይደለም። እንዲህ ስታስይዘው እንዴት ዝም አሉ? እንዲህ ስታስይዘው እንዲህ በራስ ስለ መልክ ክፋት ማውራት አለበት። ባትሪ ነው በእውነት እኔ አይመስለኝም። በነገራችን ላይ ያው ቲክቶክ ቪዲዮ ያው ሽታ ቢያስተላልፍ ኑሮ በጫማ ሽታ አንደኛው ቲክቶከር ይሆናል ብዬ ነው። አልቻልሽውም ብሮ አልቻልሽውም። በጣም ከባድ ነገር። ከዚህ በፊት በነበሩበት መኖሪያ ጫማውን አውልቆ ውጪ ያስቀምጡት ቤት ገብቶ በተኛበት ጅቦች መጥተው አጥር ቀደው ለመግባት ነው የሞከሩት። የጫማው ሽታ እንግዲህ ምን ያህል ጥስምት ያለ እንደሆነ ነው። በእውነት እንግዲህ ጥንብ አገኘን ብለው ነው እንግዲህ አጥር ቀደው ገብተው በዚህ ምክንያት ነው ከበፊት መኖሪያ ቤታቸው እና በመጠጥ በጣም ይታወቃል። ስድብ ነው ሮስት ነው። በጣም ጠጪ ነው። ትቦ ውስጥ በማደር ነው የሚታወቀው። ምንድነው የሚኖርበት ሰፈር ውስጥ በስሙ የተሰየመ ትቦ አለ ነው የሚባለው። በሱ ስም የሚጠራ ትቦ አለ ብለው ነው እንግዲህ የነገሩን። በጣም ከባድ ነው። አይኑን የሚያስቀምጠው ልጅ አሉኝ። ሰፈሩ ሄጄ ሳጣራ አይኑን የሚያስቀምጥ አልገባኝም ስላቸው አይናር በጣም ያጠቀዋል አሉ። እንግዲህ በሽታም ሊሆን ይችላል። በሱ እንኳን ብዙ እንተናል። አይናር በጣም እንግዲህ ካሜራ ላይ ጠራርጎ በተቻለው አቅም ጠራርጎ ስለሚገባ ነው ይሄ ልጅ እንግዲህ እንደምታዩት ነው። እንግዲህ እንዴት ያለ ድሬድ ነው ያሉ። ምንድን ነው እንደዚህ ሳጥናኤል መስለህ መካር የለም። በማስረጃና በመረጃ ነው። ታዲያ እንደማንም ጉጠት ፊት ዝም ብለን የተድበሰበሰ ሮስት አይደለም የምናረገው። ጠለቅ ብዬ ዳሰሳ አረጋለሁ። ይሄ ሮስት ነው ግን ሮስት ነው። ሶሪ ሂድበት ወንድሜ ሂድበት። ና ይሄ ሮስት አይደለም። የሆነ ስድብ ነው የሚመስለው ማለት ሮስት ነው እንደዚህ። እኔ እንጃ እኔ ሮስት አልመሰለኝም። ግን የጀለስ አንደኛ ነው አባቴ። ወጋ ዘና በሚያደርግ መልኩ ወጋ ነው ያደረጉ። በላቸው ፊት በቲጂ አገልግል ተፈረኪ ራስ ነጥብ ጥላል። 1-0 እየተመራ 1-0 እንጂ 1-0 እኔ ጡት ማሻት ሲጀምር አልወድም። የዛን ተጠቀኝ ነበር ሲጀምርም አልወድም። ንፍስ ሲል ነው ደስ የሚለኝ። ወደዛ ሳረገው ደስ ይላል። ለኛም በባዶ ደስ የፈጠነ ነው። እግዚአብሔር ጃኒ እንዲህ ወደዛ ምትት ሳረ ይሄ በቃ ጉንትር ብሎ አልወድም እንደዛ። ናው ጀለስ ግን አንደኛ ክሬቲቪቲ ያቸው እነዚህ ሾካኮቻ
ሙድ ያዙብኝ። ቆይ ጠብቁ ከስር ራሱ ማለት ነው እንደው ፈጣሪ ፈርቼ እንጂ ንፍስ ነው የማደርገው። አሁን ስተኛ ነው ይሄ ከሰው ጋር ለምን እንደማልገናኝ ልንገርህ ነው። ሙልቅልቅልቅ አድርጌ ነው ንፍስ አድርጌ የምተኛው። ሊቀርጹኝ ይችላሉ። ገባክ? ስለዚህ ሰው አላገኝም። አሪፍ ነው ለቸኮለ እግዚአብሔር ነፃ ነው መሆን ፈልገው ንፍስ እያረኩኝ። ጃኒ ታረጊያለሽ? እኔማ እኔ እኮ ትንሽ እኮ ነች እኮ ትንሽ እኮ ጉጭ ጉጭ ነው። ምኑ ላይ ልታደርጊ ነው ብዬ እኮ ነው እንዲሁ ለወጉ ላድርግ ብለሽ ካልሆነ በስተቀር እኔ የለኝም። አቤት ስሚ የሆነ ሰው ተመችቶታል። ይወሪ ቀላል ተመችቶታል። ስም እንዳትጠቅሺ ጃኒ፣ ስም እንዳትጠቅሺ ግን ተመችቶታል። እንደዚህ ያልኩ አይ ተመችቶታል። ስሚ እያለ ነው ባይዘው ማለት ነው። አነጋገራችሁ ስለሚያስቀኝ ነው። ምን አሁን ደብሊው እናትዬ ነው የሚገርም። በቃ አሪፍ አርግቶ ነው የሰራው። ግን በቃ ንፍስፍስ ይዝ አንደኛ ታውቃለህ። እሷ ነው ባሏ ተመቸው ነው ወራምሴ ሚስቴ እንደተኛ ታስመስል። ኧረ እሺ እና እኛ ምን እናድርግሽ? አሁን እዚህ ጋር እኛ ምን እናድርግ? ምንድነው የምናደርገው እኛ? ከታች ምን እየተካሄደ ነው? ኧረ ነገር ለምን ሙሉውን አታሳዩንም? አላለም ይሄ እዚህ ጋር የሼፍ ዮሐንስን ቪዲዮ ሼፍ ዮሐንስ ከእህቱ ጋር ተጣልቶ እሺ ያዘንኩት ለፋሚሊዎቻቸው ለምንድን ነው የምታነጅት ነው? ዌል ሪስፔክትድ ፋሚሊ ሌጋሲ ትተው የሄዱ ፋሚሊዎች በዚህ መልኩ ሶሻል ሚዲያ ላይ መውጣት አልነበረባቸውም። አንድ ጊዜ ቪዲዮ ልክ ነው መውጣት አልነበረባቸውም። በሽምግልና የሚያልቅ ነገር ነው። የባለቤቴና የኔ ቤት ነው። ኧረ እባክሽ ኖ ስለዚህ 20 ዓመት ሲሞላችሁ 18 ዓመት ሲሞላችሁ ይሄን ቤት ለቃችሁ ትወጣላችሁ። የገዛው ግን ማለት በየትኛውም ዓለም ላይ ማለት ውጭ ሀገር ለምሳሌ 18 ዓመት ሆኖ ከቤት እንድትወጣ ሲያደርጉ ለዛ ነገር ለመውጣት የሚያስፈልገውን ነገር በትምህርት ቤትም ታገኘዋለህ፣ ከቤተሰብም የሆነ ነገር ተደርጎልህ ነው እንጂ ዝም ብለህ 18 ዓመት ስለሞላ ብቻ ውጣ የሚል ሕግ ያለ አይመስለኝም። ግን አንዳንድ ጊዜ እዛ ያለውንና እዛ ያየኸውን ነገር አምጥተህ እዚህ ለመተግበር ስታስበው እኛ ሀገር ከባድ ነው። ምንድነው የምንማረው? እስከ 12 ድረስ እኮ ስንሄድ ናቲንግ ምንም የምንማረው ነገር የለም። አዎ ክላስ ትገባለህ፣ ትወጣለህ፣ በቃ አንብበህ ነው የምትወጣው። ከዛ ከወጣ በኋላ ስራ እስክታገኝ ድረስ የምታየውን ዩኒቨርሲቲ ጨርሰህ ከወጣ በኋላ ስራ ትፈልጋለህ። አንዳንድ ጊዜ ለኛ ሀገር የሚሄድና የማይሄድን ነገር የማይለዩ ክፍታፍ ሰዎች እዚህ ጋር መተው አፋቸውን ሲከፍቱ ማለት ነው። ስለሚያናደኝ ነው። ሁላችሁ አልጋ እስከዛ ድረስ የምትተኙበት ነው እንጂ ቤቱም ሆነ አልጋው የእናንተ አይደለም ብዬ ቪዲዮ ሰርቼ የኢትዮጵያ ሕዝብ ተውት፣ በቃ ደለዘኝ ነው የምላችሁ። እንደ በርበሬ ተደልዤ ተሰጣው። በወቅቱ አብሬያቸው የምሰራቸው ቢሮ የስራ ባልደረቦቼ ራሱ እንዴት እንደዚህ አይነት ቪዲዮ ትሰሪያለሽ? በቃ ተሳቀው ቆይ እንንገራት አንንገራት ምናምን ተባብለው ቢሮ ለምንድነው ዛፋፍሽ ማለት ነው። በጣም ተቆጥተውኝ ነበር። አስረዳዋቸው እንዴት እንደሆነ። so this is an evidence for that the way we raise our kids ምንም ኤቪደንስ አይደለም። ትክክል ነው ብዬ አላምንም። ውርስ ጠባቂ እና ያንን ወይ ሰርቶ ማሳየት ነው። እኔ ይሄው እንደዚህ ያደረኩ ብሎ ማሳየት ነው እንጂ ኢትዮጵያ ውስጥ ልጆች የምናት የዛሬ ቪዲዮአችን ይሄን ይመስል ነበር። እዚህ ድረስ ስለመጣችሁ ፒስ ሰላማችሁ ይብዛ፣ ሰላማችሁ ብዝት ይበል እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ምሽት።